ቅድሚያ አሸናፊ በሆነው ስልጥኖች በሚመርጡት በሰላማዊ መንገድ ለመታገል በመንግስት የቀረበን የሰላም ጥሪ ተቀብላችሁ እዚህ በመምጣታችሁና የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በመናደርገው ትግል ላይ በጋራ ለመስራት ፈቅዳችሁ በሰለጠነ መንገድ ለመታገል በሰለጠነ መንገድ ሀሳብን ለማራመድ ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም የሰላም አማራጮችን ከሁሉም መንገድ በላይ አትራፊ እንደሆነ ተረድቶ ለሰላም በሚካሄድበት በየትኛውም መንገድ ለሰላም ለሚመጡ ኃይሎች የዘረጋውን እጅ ያልተቆጠበ እጅ እና በሰላምን መርጠው ለሚመጡ ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች፣ የሰላም አርበኞች ላመሰግን እወዳለሁ። እንኳን ደስ ያላችሁ። ሀገራችን ኢትዮጵያ ካለፈችው የፖለቲካ ታሪክ አንጻር ብዙ ያልፈታናቸው ለህዝባችን ልንመልሳቸው የሚገቡ የልማት፣ የመልካም አስተዳደር የተለያዩ ጥያቄዎች ሊኖሩ ይችላሉ። እነዚህ ግን በእኛ ለሁላችንም አሁን ላለነው ትውልዶች ሰርተን ለፍተን ጭቃ ነክተን ጭቃ ቡክተን በጋራ ሰርተን የተሻለች ኢትዮጵያ ለትውልድ ለማድረግ የምንረባረብበት ዘመን ላይ እንገኛለን። አባቶቻችን የሰሩልን መልካም ነገሮችን አጠናክረን ክፍተቶችን አርመን አብሮነታችንን አጉልተን አጠናክረን ለነገ የተሻለች ትውልድን ከፍ ማድረግ የምትችል ኢትዮጵያን ለመገንባት መረባረብ ይኖርብናል። ይህ ዘመን ያለንን አቅማችንን በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምናደርገውን ትግል የምንተጋበትና የምንሰራበት ዘመን እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገሎ የሚፎክርበት ዘመን አይደለም። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባው። ህብረታችን፣ መደመራችን ለልማት መሆን መቻል አለበት። አንዳንዴ የኢትዮጵያን እድገት በማይፈልጉ አካላት ማደጋችን፣ አብሮነታችን፣ ጥንካሬያችን ስጋት ለሆኑባ አካላት ራሳቸው እንኳ ኃይላቸውን ሰብስበው ምንም ማድረግ በማይችሉ ትናንሽ አካላት አጀንዳ ተቀብሎ ኢትዮጵያን ለማጥፋት ህዝቦቿን ለመጉዳት ወደፊት መንቀሳቀስ በታሪክም በትውልድም ተጠያቂ ያደርገናል። ስለዚህ ይህ መንገድ ሌሎችም በጫካ ላይ ያሉ ወገኖች ሊከተሉት የሚገባው አትራፊ መንገድ ነው። በአሁኑ ሰዓት በተለያዩ በሀገራችን ክልል እንዲህ ፍላጎትን በሰለጠነ መንገድ በመድረክ ማስተላለፍ በመነጋገር መፍታት እየተቻለ ያለውን የፖለቲካ አውድ በመጠቀም ሀሳብን፣ ፕሮግራምን ለህዝብ ሽጦ የፖለቲካ ስልጣንን ማግኘት የሚቻለው መድረክ ክፍት ሆኖ ባለበት በዚህ ዘመን ኋላ ቀር የሆነውን የጠበንጃ መንገድ በመከተል የህዝባችንን እንቅስቃሴ በመግታት የህዝባችንን ዕለታዊ ከኑሮ ጋር የሚያደርገውን ትግል ፈተና ማድረግ ለሞራልም ከህግም ከታሪክም ተጠያቂነት ነፃ የሚያደርግ ነውና ይህን መንገድ ትቶ በሰለጠነ መንገድ በሰለጠነ ፖለቲካል አካሄድ በሰላማዊ መንገድ ለመፍታት የሰላም መድረኮችን መጠቀም ያስፈልጋል። ለማጥፋት ለጥፋት የሚፈጠር ህብረት፣ ለጥፋት የሚፈጠር አንድነት የትም አያደርስም። ትውልድን እንዳይማር ለማድረግ እናት ሕክምና እንዳታገኝ ለማድረግ ገበሬ አርሶ እንዳይኖር
ለማድረግ ገበሬ ነጋዴ ምርቱ እንዳንቀሳቀስ ለማድረግ የሚደረግ የጥፋት ህብረት ሀገርን ከማጥፋት ውጪ ምንም ፋይዳ የለውም። ስለዚህ ምርጫው ሁለት ምርጫ አለ። መልካም ስራ ሰርተን ጭቃ አብኩተን ሌት ተቀን ሰርተን በሰላማዊ ፖለቲካ መድረኮችን በሰለጠነ መንገድ ተጠቅመን ሀገራችንን በማልማት ለትውልዳችን የምትመች ታላቅ ሀገር ለመገንባት በጋራ መጣመር እና በታሪክ በትውልድ ታሪካችን በበጎ የሚታወስ መሆን አንደኛው ምርጫ ነው። ሁለተኛው ምርጫ ደግሞ ኢትዮጵያን ከሚወዱት ከማይወዱት ኢትዮጵያን ከማይወዱትና የኢትዮጵያ እድገት ከማይመቻቸው አካላት ጋር ወግኖ የህዝብን ስቃይ በማራዘም ትውልድ ትምህርት ቤት እንዳይማር በማድረግ ህፃናት ክትባት እንዳያገኙ በማድረግ ትውልድን በመግደል ተወቃሽ መሆን ደግሞ ሌላኛው መንገድ ነው። ምርጫው ህሊና ላለው ምርጫው በምክንያት ለሚያምን የመጀመሪያው እንደሚሆን አልጠራጠርም። እናንተ ደፋሮች ናችሁ። እናንተ ክብር ይገባችኋል። የሰላም መንገድን የሚመርጥ ደፋር ነው። በዚህ ዘመን የሚያሸንፍ ሐሳብን ሽጦ ኃይል ሰብስቦ ወደፊት የሚሄድ እንጂ በቀረው መንገድ ሌላኛውን አሸማቆ እንቅስቃሴ ፈጥሮ ማለት እንቅስቃሴ ገድቦ የህዝብን ሁከት በመፍጠር የሚገኝ የፖለቲካ ጥቅም የለም እና ትክክለኛውን መንገድ መርጣችኋል። በቀጣይም ጓደኞቻችሁ የቀሩ ካሉ ይህን መንገድ ይመርጡታል ብለን እናስባለን። ኢትዮጵያ በልጆቿ በርትተን ሰርተን ኢትዮጵያን የምናበለጽግበት ጊዜ ሩቅ አይሆንም። ሁሉም ባለቤት ነው። ሁሉም የሚሰራበት እንጂ የሚጎትትበት ዘመን እንዳልሆነ በዚሁ አጋጣሚ ላስታውስ ሞክራለሁ። ይህ መድረክ እንዲሳካ የሰላም መንገድ ሰላም አሸንፋ እንድትመጣ በሂደቱ ላይ ከፍተኛ አስተዋጽኦ ያደረጋችሁ አካላትን በሙሉ አመሰግናለሁ። በአማራ ክልል ውስጥ በባለፉት 3 ዓመታት ጉዟችን ህዳር 25 2018 ዓ.ም ለክልሉ መንግስትና ለክልሉ ህዝብ ታሪካዊና የመጣጣፊያ ቀን ነበረ። በዛ ቀን እንደ ህዝብ እንደ መንግስት ያ ማለት በዲሞክራሲያዊ መንገድ ተመርጠን ያለነው አገር እየመራን ያለነው ወንድሞች የተለያዩ ጥያቄዎች አለን ብለው ጫካ ገብተው ነፍጥ አንስተው እየታገሉ ያሉት ወንድሞች ያካሄድ ልዩነት ያረዳል ልዩነትና ያተጋበር ልዩነት ቢኖርንም ዞሮ የምንሰራው ለአንድ ህብረተሰብ ለአንድ ማህበረሰብ ጥያቄ ነውና ያንን ጥያቄ መመለስ የሚያስችል ለዛ ጥያቄ መፍትሄ ማምጣት የሚያስችል ቀኑ ታሪካዊም የመታጠፊያም ቀን ነበር። ይሄን እያልኩ ያለሁበት ያ ቀን ምክንያት በግጭት ላይ ውይይት በውድመት ላይና ተስፋ በፍርሃት ላይ ድል የተቀናጁበት ድል ያደረጉበት ቀን ነው ህዳር 25 2018። ዛሬ ደግሞ እነዛን ምክንያትነትን በግጭት ላይ ውይይትን በውድመት ላይ ተስፋን በፍርሃት ላይ የመጨረሻው የሚሰርጽበት ወደ መሬት የምናወርድበት የምናነብበት ቀን በመሆኑ ዛሬ ለዚህ ደረጃ እንደርስ ያደረጋችሁ በመንግስትም ውስጥ ያላችሁ መንግስት ያደረገውን የሰላም ጥሪ በባለፉት በተለይ ከ2017 መስከረም ጀምሮ ስትመሩ የነበራችሁ ወንድሞች እነ ኢያሱ እነ ኮሎኔል እነ ማስረሻ ሰጤና ዛሬ እዚህ ያልተገኙት እነ ረዳት ፕሮፌሰር ጌታ አስራደ እነ እስክንድር በመሃል የሰላም ድርድር ውጣ ውረድ ይኖረዋል፣ መካካድ ይኖረዋል፣ ቃል አለማክበር ይኖረዋል። ይሄ የሂደቱ አንድ አካልና ተፈጥሯዊ መሆኑን አምነን ብንቀበልም በውጣ ውረድ ውስጥ እዚህ ዛሬው ቀን ለመድረሳችን ከህዳር 25 ጀምሮ ለተጓዝንበት ጉዞ ትልቅ አስተዋጽኦ ነበራችሁና ትልቅ
መስዋዕትነት ከፍላችኋልና ለእኛም ለመንግስት መዋቅሩ ለእናንተም ምስጋናና ክብር አለኝ። ይህን በማድረጋችን ባለፉት 2 ተኩል ዓመታት በክልላችን የደረሰውን ሰብአዊ፣ ቁሳዊ እና በተለይ ከእሴትና ከባህል መሸርሸር ማፈንገጥ ጋር ተያይዞ የደረሱ ችግሮችን እንዲሁም በቀጣይ የአማራ ክልልን ጣፈንታ የሚወስነው የሰው ልማት ነውና በሰብአዊ ልማት ላይ የደረሰውን ስብራታችንን ለመጠገንና ጠግነንም ለማስፈንጠር ትልቁ ወሳኝ መደላደል መሰረት የጣልንበት ቀን ስለሆነ በድጋሚ ማመስገን እፈልጋለሁ። ዛሬ እያደረግን ያለነው የማስፈጸሚያ በአፋሕድና በአማራ ክልል መንግስት መካከል የተፈረመውን የዘላቂ ሰላም ስምምነት ወደ መሬት ለማውረድ ውይይት እያደረግንበት ባለው ቀን ቅድም ሁለቱም ወንድሞቼ እንደተናገሩት የአይጥና የድንቢጥ ጉባኤ እያደረጉ የአማራ ክልልን እድገትና ብልጽግና ወደ ኋላ ለመጎተትና የኢትዮጵያን ብሔራዊ ጥቅም ለመጉዳት የሚንቀሳቀሱ የሚያሰሩ ባዕዳንና ባንዳዎችን በተግባር በእውነተኛነት እና በወንድማማችነት በሐቅና ታማኝነት ድል ያደረግንበት ተግባራዊ ድል ያደረግንበት ቀን ነው። የአይጥና የድንቢጥ ጉባኤ ያልኩት ሁለቱ በባህሪያቸው የሚደመሩ የሚመጋገቡ አይደሉም። ሁለቱ በባህሪያቸው ተናዳፊ፣ አንዱ አንዱን አባራሪ፣ አንዱ አንዱን አጥፊ፣ ቢመክሩም ቢወያዩም ውጤት የለውም። የሚስቡት በተቃራኒ አቅጣጫ ነው። ፕሮፌሰር ኢያሱ እንዳለው ወይ መንግስት እንድናሸንፍ አይረዱንም፣ ወይ ግጭቱ እንዲቆም አይደግፉንም ያለው ይሄ ከአይጥና ከድንቢጥ ጉባኤ የሚጠበቅ የነዚህ የአይጦችና የድንቢጥ ጉባኤ ደግሞ በዋናነት የሚመራው ከስትራቴጂክና ከታሪካዊ ጠላትነት ላይ የሚነሳ በዋናነት የኢትዮጵያን ብሔራዊ ጥቅም የማዳከም የማኮስመንና ሀገራችን አሁን ይዛቸው የተነሱትን ትልልቆቹ አጀንዳዎች የባህር በር አጀንዳዎችና በቀጠናው ጎልቶ የመውጣት ጥያቄዎችን ተጽዕኖ የማሳደር ጥያቄዎችን እንዲዳፈኑ በተለይ ይሄ ችግር በዋናነት አማራ ክልል ላይና ኦሮሚያ ክልል ላይ በሚደረጉ የውስጥ ለውስጥ ግጭቶችና ሽኩቻዎች ጊዜ እያገኙ የውስጥ እሳትን በማጥፋት አብዛኛውን ጊዜያችንን እንድናጠፋ እንድናቃጥል ታልሞ እየተሰራ ያለ የጠላት ሴራ ስለሆነና ጠላትም የሚጠቀምባቸው እነዚህን ድንቢጦችና አይጦች በመሆኑ ይህንን አውቀው ወንድሞች ቀጠናዊ አስተላለፉን ጂኦፖለቲክሱን ተረድተው ተንትነው ለዚህ በመብቃታችን ትልቅ ጉዳይ ተደርጎ ይወሰድ። ባለፈው ዳር 25 ያደረግነው ስምምነት ይሁን ዛሬ እያደረግነው ያለው የማስፈጸሚያ ስምምነት ተራ ዶክመንት አይደለም። ቅድም ለመግለጽ እንደሞከርኩት ተራ ዶክመንት ብቻ ተደርጎ መወሰድ የለበትም። በአማራ ክልል እየተሰሙ ያሉ የጥይት ድምጾችን ወደ ታች እያደረግንበት ያለን ቃል ኪዳን ሳይለንሲንግ ዘገን የምንለው ዛሬ ወደ መሬት ለማውረድ እየፈረምነው ያለው የማስፈጸሚያ ሰነድ በሁለት ቀን ውይይታችን ወንድሞቼ ሲያነሱት እንደነበረው የሕዝባችንን ሰብአዊና ዴሞክራሲያዊ መብቶች ለማክበርም ለማስከበርም እውነተኛ ቃል እውነተኛ ጀግንነት ያሳየንበትና ይህንን ወደ ተግባር ለመፈጸም ተስፋ ያደረግንበት ንግግር ስምምነት ነው።
ይሄ ዛሬ ያስፈጸምነው የተፈራረምነው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። ስለዚህ ጉዳዩ የሰላም ስምምነትን ለማስፈጸም የተደረገ ስምምነት ቢሆንም በአጠቃላይ የአማራ ክልልን የማህበራዊ፣ ፖለቲካዊ፣ ኢኮኖሚ በመምራት ሂደት ውስጥ ፍኖትን በማስቀመጥና በዛ ፍኖት ውስጥ የዜጎች ተሳትፎ፣ የተቋማት ተሳትፎ ምን መሆን አለበት የሚለውን የሚያሳይ በመሆኑ በአንድም በኩል የቀጣይ የልማትና የመልካም ማስተዳደራችን ግባችን ለማሳካት የምንከተላቸውን ስልቶችና ተግባቦቶች ያሳየ የተለመ ስምምነት ተደርጎ መወሰድ ይኖርበታል። ወንድሞቼ እንዳላችሁት ሰላም እንግዲህ ቀጥተኛ መንገድን አይፈልግም። በቀጥተኛ መንገዱ ብቻ ሰላም አይገኝም። ሰላም ለማምጣት መንገዱም ቀላል አይደለም። ቀላሉ መንገድ ሰላም እንዲደፈርስ ማድረግ ነው እንጂ ሰላም አንድ ጊዜ ከደፈረሰ በኋላ ሰላምን ለማምጣት መንገዱ ጠማዝማዛ፣ በውስጡ ብዙ ሴራዎች፣ ብዙ ተዋናያን ስለሚኖር ሰላምን ለማምጣት የምንተጋ ወንድሞች፣ እህቶች ከኛ የሚፈለገው ለሰላም ሲባል ጀግንነትና ቁርጠኝነትን መላበስን ይጠይቃል። ሰላም ትዕግስትን ይፈልጋል። ፍላጎቶቻችንን ማመቻቸት፣ ማቻቻል፣ የአንዳችን ፍላጎት ለአንዳችን ኮምፕሮማይዝ እንዲሆን አድርገን መምራትና በዛ ላይ መንቀሳቀስን ስለሚፈልግ በሂደት ውስጥ የገጠመን እያንዳንዱ ነገር እስከ ትናንት ድረስ ስንወያይ ያጋጠመን የነበረው ነገር ዛሬ ጧት ድረስ ያጋጠመን ነገር ሰላም በቀጥተኛ መንገድ ስለማይገኝ ሰላም ከተፈጠረ የአማራ ክልልና የኢትዮጵያ መንግስት ለሰላም በሰሩ ጊዜ ጥቅማቸው የሚነካ የውስጣችን ባንዳዎች የውጭ ባዕዳኖች በውስጣችንም ስላሉ እና ጥቅማቸው ስለሚነካ መንገዱ ውስብስብና ዚግዛግ ቢሆን የእናንተ የወንድሞቻችን ተፈጥሮ የኛ ተፈጥሮ ሆኖ ሳይሆን ጠላት በዚህ ጉዳይ ላይ የሚሰራበትና ጥቅሙን ለማስከበር የሚሄድበት መንገድ መሆኑን አውቀን ከኛ የሚጠበቀው ስክነት፣ ብስለት፣ ትዕግስትና ጀግንነት ብቻ መሆኑን አውቃችሁ በዚያ ላይ መንቀሳቀስ ያስፈልጋል። ስለሆነም ለቀጣይ ለዘላቂ ጸጥታችን፣ ለቀጣይ ለዘላቂ ልማታችንና ውስጣዊ አንድነታችን ብቸኛው መንገድ ሰላም ብቻ መሆኑን አውቀን ከፊርማችን በላይ ለቃላችን፣ ለተግባራችን ታማኝና ጸንተን በመስራት ክልላችን ከገባበት ሁለንተናዊ ጉስቁልና፣ ሁለንተናዊ ውድመት መመለስ የምንችልበትና በዚህ ውስጥ የሀገራችንን ሰላምና ጸጥታ በዘላቂነት ለማጽናት እና ለማንበር እንድንችል እንደ እስከ ዛሬው እጅ ለእጅ ተያይዘን እንድንሰራ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። በመጨረሻ በዚህ የሰላም አማራጭ ላልተካተቱ ወንድሞች፣ እናቶች ጥሬ የማስተላልፈው አማራ ክልል ትልቅ ክልል ነው። ኢትዮጵያ ትልቅ ሀገር ናት። የዳበረ ስነ መንግስት፣ የዳበረ ታሪክ፣ የዳበረ ባህል፣ የዳበረ ሃይማኖት ያላት ስለሆነ ክልሉም በዚህ ውስጥ የሚታይ ስለሆነ ነፍጥ አንስተው የሚታገሉ ከሆነ እንኳ የክልላቸውን የሀገራቸውን ቁመናና ወርድ ተረድተው የህዝባቸውን ቁመናና ወርድ ተረድተውና ተገንዝበው ለክብራቸው በሚመጥን መንገድ
እንዲሆን በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። እኛን የሚተኮስ ጥይት የአንድ የሁለት ቀን ልማት ያደናቅፍ ካልሆነ በስተቀር የኢትዮጵያን አጠቃላይ ፖለቲካዊ፣ ኢኮኖሚያዊ ሁኔታ የማስተጓጎል እንዲቆም የማድረግ አቅም የሌለው መሆኑን አውቀው ከድንቢጦችና ከአይጦች ጋር መተባበራቸውን እና ለነሱ ተላላኪ መሆናቸውን በማቆም ለሀገራቸው ሰላም፣ ለሀገራቸው ጸጥታ፣ ለሀገራቸው ዘላቂ ልማትና ዴሞክራሲ እንዲሰሩና ሁሉንም መንገድ ከጥይት ውጭ ያሉትን ሁሉንም ሰላማዊ አማራጮች ተከትለው ህዝባቸውን ለማገልገል ያደረሱትን ኪሳራና ውድመት ለመካስ እንዲችሉ መንግስት በድጋሚ የሰላም ጥሪውን ያስተላልፋል። የሰላም ጥሪውን ጎን ለጎን እየሰራን የሰላም ጥሪውን ጎን በጎን መሬት እንዲነካ እያደረግን በቀጣይም የህግ የበላይነትን ለማስከበር ሁሉንም አማራጮች ተጠቅመን ህግ በማስከበር የክልላችን ዘላቂ ልማትና ዲሞክራሲ የማንበርና የማጽናት አማራ ክልል ለሀገረ መንግስቱ ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ አበርክቶ አጠናክሮ እንዲቀጥልና በተለይ በወንድማማችነትና እህትማማችነት ላይ ያለውን ታሪካዊ እና ትክክለኛ ቦታውን ይዞ በኢትዮጵያዊነቱ ከፍ ብሎና የነበረውን ማንነቱን አጉልቶ እንዲያወጣ ማድረግ የሚችል ስራ በመንግስት በኩል ተጠናክሮ የሚሰራ መሆኑን በዚህ አጋጣሚ መግለጽ እና መልእክት ማስተላለፍ እፈልጋለሁ። ወንድሞቼ ለከፈላችሁት መስዋዕትነት፣ ለሰላም ብላችሁ ለከፈላችሁት መስዋዕትነት ሁሉ በድጋሚ በራሴና በአማራ ብሔራዊ ክልላዊ መንግስት ስም ላመሰግን እወዳለሁ። አመሰግናለሁ። አክባሪ ይስጥልኝ።